ትዳር ማወራው እኔ ነኝ የነበርኩት ለምን ብዙ ሰው ነው የሚጠይቀኝ በጣም መንገድ እንግዲህ አብራኝ አትሆን በዚህ መንገድ ላይ የሚጠይቁኝ ምን ቢል ብዙ ሰው ነው ለዛ እሱን ለማብራራት ነው በቀደም ደግሞ የመጣው ራሴ ነኝ የነገሩ ለምን በለኛ እኔ እንዳቆምኩ እንዲያቆ ነው ከዛ በኋላ እንዳይጨቀጭቁሽ በቃ አሁን ግን ብዙ ጊዜ አስተያየት ሳይምናም ሳይፉ አይደለም ራሴው እንድታቁልኝ እኔ የግል ነው የኔ የግል ብቻ ሳይሆን የመላው ኢትዮጵያ ህዝብ ጉዳይ ነኝ እኔ ስለዚህ መናገር አለብኝ ያለውንም ሁሉ ነገር እንጂ ሳይፉ የሚከራከረው እኔ እንዳቆምኩኝ ደስ ስለማይለው ነው አቆምኩ ስለው በጣም ተሰምቶት አባቴ ያፈርል ብላ እኔ ምን ላድርግ ሳይፉኝ ወይ እንደዚህ ለምን አቆምኩኝ ስለው በጣም ተናዶ ነው ያን ሁሉ ሰዓት እንትን ሲለኝ ነበር እንድመለስ ነው እናንተ ግን ሳይፉ ስለ ትዳር ስለምና የሚወደኝ ሰው ስለሆነ ወንድሜ ስለሆነ እንዳገባ ስለምፈልግ እኔ ነኝ ደግሞ አቆምኩኝ አልኩት ጭቅጭቁ ስለመረረኝ ለተመልካቹና ላንቺ ልንገርሽ ምክንያቱም ቤት በመጣውበት አጋጣሚ ነፍሳቸውን ይማርና ወላጅናትሽ አደራህን እንደ ታናሽ የታይተ እቺ ልጅ አግብታ ሰርጓን ለማየት አብቃልኝ ስላሉኝ አደራ ስላለብኝ ነው እና አሁንም ቢሆን አልተው አሁንም አለበት ሳይፈጂ ከተሳካ ውሳኔው ያንቺ ቢሆንም እንደ ታናሽ እህት መጎተጎት ግዴታ ነው እንደ ታናሽ እህት ነገር ግን እኔም ደግሞ ሳይፈጂ የሚሆነውን ነገር እዚህ መጥቼ ለሁሉም ነው የምናገረው ብቻዬን እዛ ሆኜ እንዲህ ነው አይደለም ባገባም እዚህ ነው ቀለበት ባረግም እዚህ ነው እናገራለሁ አሰማለሁ ብቻዬን ዝም ብዬ ቁጭ አልልም የብዙ ሰው ጉዳይ ነኛ ሳይፉዬ ብዙ ሰው ማወቅ ይፈልጋል ስለኔ ስለዚህ ለምን ስለ ትዳር አወራሽም አሁንም አወራለሁ እስክጋባ ድረስ ካገባው በኋላ ስለ ባሌ ሁኔታ አወራለሁ ስለ ባለው ሁሉ ታወራለች ሳገባለው ሳይፉዬ ስማ ምን መሰለ እንደዚህ በዚህ አቆምኩ ብዬ ሳይሆን ምናልባት አላህ ካለ ካገባው ገና ከዋዜማው ጀምሮ እዚህ መጥቼ ነው ማወራው ለምን ለሁሉም ለኢትዮጵያ ህዝብ መስማት ስላለበት ስለኔ ስለሚጓጉ እንዳገባ ስለሚፈልጉ ስለሚጨነቁ ደስታውን እዚህ ነው ማበስረው ተደብቄ አይደለም እንደው ያንን እንግዲህ ለማየት እግዚአብሔር ያብቃን ውሳኔው የራስሽ ነው ማንንም የሚገፋሽ ነገር የለም ምክንያቱም የምትኖሪው አንቺ እስከሆንሽ ድረስ ማንንም ባንቺ ህይወት እንዲያርጊ እንዲያታድሊ ሊያይል አይገባው ግን ሀሊማ ከቃለ መጠይቁ በኋላ መቼም የተባሉትን ነገር አይተሽ ሊሆን ይችላል በቪዲዮ ማሳይሻለሁ የዛሬ 10 ዓመት ከአለማየሁ ደመቀ ጋር አለማየሁ ደመቀና ያንቺን ወዳጅነት በተመለከተ በጣም ይከብዳል 14 ዓመት ነው አብረን ይኖር ነው 14 ዓመት ኖረናል የእድሜ ጉዳይማ ሳይፉዬ 50 ከሆንኩልህ በለጥሽ እንዴ ሰባ ስንዳይት ሙት 49 አረተው የእድሜው ማተው ኢላሂ ያ ረህማን እንኳን በዚህ ደረጃ ባደረሰ 50 በደረስኩኝ እርጅና እኮ ጥሩ ነው እንዴ ሳይፉዬ 50 ስለሆንኩ ደስ ነው እንጂ አይደለም ግን መሰለ የእድሜውን ደሞ ድንገር በጣም ብዙ ስለተጨነቁ እኔ እድሜ መሰለ ምን እንደሆነ ድንገር ከ30 ሊያንስ ይችላል ምክንያቱም አባቴ በፊት ያኔ ኤርትራ ምናምን አባቴ ኤርትራዊ ነው በነበረበት ሰዓት ላይ ውጡ ተብለን ነበር ከዛ በኋላ አይ ከዚህ ውጪ ነው ተብሎ ውጪ ለመሄድ የሁላችንም እድሜ ቀነሰ በቀበሌ ማለት ነው የሁላችንም ቀበሌ እድሜ ተቀነሰና ከዛ በኋላ እኛም ቀረን እድሜውን በዛው ሄደ እኛ በፊት በተቀነሰልን እድሜ በተጨመረልን እድሜ ነው ያወራን የነበረው ስለዚህ ከዛ በፊት የነበረው እንደዛም አልነበረ ስለዚህ አሁን ለምሳሌ 1997 አልበም ካወጣሽ 1997 አልበም ካወጣሽ ከዛ በኋላ ያለው እድሜ እንኳን ቢሰላ በስንት አመትሽ ነው አልበም ያወጣሽው ሊባል እኔ በቃ እኔ ወይ በ10 ምናምኖች ውስጥ ነው የሚመስለኝ ያን ጊዜም የዛኔ መጀመሪያ አልበም ያወጣው ጊዜ ለቁም ነገር ጋዜጣ ነው ምናምን 22 ብዬ ነበር ለምን በቃ ትልቅ እንደሆን ትልቅ እንድመስል እንደዛ ነው የነበረው ከዛ በኋላ ያልኩ እድሜን እንደምንም እንትን ያልኩና ምን እንጂ በትክክል እድሜም እንደዛ አልነበረ የሆነ ቃለ መጠይቅም ላይ ቪዲዮን አይቼዋለሁ ከኮይስ ጋር ነበር የቀረብሽው አዎ እዛ ላይ የተወለድሽበት ዓመተ ምህረት አለ 74 ነው ያለው እሱን አባዬ ነው በፊት አላህ ይርሐመው ነፍሱን ይበገነተው ያኔ ለውጭ ሲባል ሁላችንም እድሜያችንን እንትን አድርጎ ነበር ቀበሌ ላይ ማለት ነው በዛ እድሜ ነው ሄድነው እኛ ሁላችንም እህቶችም እኮ እንደዛ ናቸው ከተጨመረልን በኋላ ነው እድሜያችንን ያወቅነው ያሪና ግልጽ እንዲሆን እሺ የዛሬ 10 ዓመት ከኔ ጋር ቃለ መጠይቅ ስናደርግ አዎ የዛሬ 10 ዓመት 14 ዓመት ካለማየሁ ጋር ከኖርሽ ያኔ 24 ነበር ማለት ነው እንዴ አሌክስ 14 እኮ አይደለም 20 ዓመት ሙሉ እኮ ነው አሁን እኮ ተወሰነ ጊዜ ነው እኮ አሌክስ የዛሬ 10 ዓመት የነበረው ቃለ መጠይቅ ላይ እኔ ጋር ስናወራ ያኔ 14 ዓመት አብረን ኖርን ይላል ምናልባት ያኔ ቁጥር ስትቆጥር ተሳስተሽ አልነበርም ያኔ በጣም ገና ነበርን አሁን በቃ ከተገናኘን ጊዜ ጀምሮ እስከ 20 ዓመት ሞልቶናል ሐቅ ለመናገር አልበሙ 20 ዓመት ሞልቶታል ገብቷል
ከዛ ጀምሮ ነው ከመጀመሪያው ከአልበሙ 20 ዓመት ከሞላው አልበሙ አሁን 15 ስንጨምርበት 35 ይመጣል። ስለዚህ በ15 ዓመትሽ ነው አልበም ያወጣሽው? እንዲሁን ይሆናል እኔ አላቅም። በጣም ትንሽ ነበርኩኝ ሰይፉዬ። ስንዳይ ትሙት የእድሜ ጉዳይ እና አባይ እንደዛ አድርገው ጨምረው ምናምን ስላል በዛው መሰረት ስለሄድኩ ነው እንጂ እንደዛ ሁኔታ ላይ ቆይ ካለህበትን አይተዋል ካለህበት እና እዛ ላይ አላየኸኝም? ካለህበት የመጀመሪያው ስራሽ ነው እና እዛ ላይ አላየኸኝም? እንዴት አይነት በዛ እኮ ይታወቃል። ግን እኔ እድሜን የጨመርኩት ምናምን ነገር መጀመሪያ ትልቅ እንደሆን አልበሜ የወጣ ጊዜ ተለቅ ያልኩ ሰው እንደሆን ነው 22 ያልኩት። ከዛ በኋላ ደግሞ እያለ በዛው እድሜ ስለሆነ የተመራሁት አሁን በቀደምም ተው በቃ እድሜ ጸጋ ነው ካለሽ ምን አለ ሰባም ብትሆኝ እኮ አላህ ባደረሰኝ አይደለም እንደነችና ሰይፉዬ ሙት እንደነችና እድሜ ጸጋ እኮ ነው የኖረው እኮ ነው እንደ ብዙ ነገር ያየሁ ብኖር ኢላሂ ያ ረህማን እዛ ባደረሰኝ በእውነት እሱ ነው ዱዓ ማረገው። ለማንኛውም እንግዲህ እድሜ ከሱ ነው ብዙዎች መነጋገሪያ ስለሆነ ልጠይቅሽ ብዬ ነው። አንድ ላይ ወደ ዘፈኑ ከመግባትሽ በፊት ምናልባት ከቃለ መጠይቁ በኋላ ተወዳጁ የትግርኛ ስልት አቀንቃኝ አብርሃም ገብረመድህን ደውሎልኛል። ሀሊማዬ እንወድሻለን እወድሻለሁ እንደ እግዚአብሔር ፍቃድ አብሬሽ አንድ ዘፈን ልሰራ የምችልበት እድል ሳይኖር ኮንግራ ሰይፉዬ በጣም የተመኘሁት ነገር ስንዳይ ትሙት በጣም አባቴ ከካናዳ ተደውሎልኛል። ገመቹ በጣም ተወዳጅ የሆነ እንግዲህ ብዙ ዘፋኞችን በካናዳ በመውሰድ የሙዚቃ ስራቸውን ያቀርባሉ። እንደ እግዚአብሔር ፍቃድ የጀመርነው ፕሮሰስ አለ። ምናልባት ካናዳ ላይ ሽርብትን አይታወቅም። ሰርጉ ካናዳ ላይ ኦታዋ ሆነ ሰርጉ። እኔም መምጫ ምክንያት አገኘሁ። እንደግሳለን። ዝም በል ሰይፉዬ። ከዛ ደግሞ ስመጣር ከዋዜማው ጀምሮ ነው ወይ ሰይፉዬ ዝም ማለት ዝም ብዬ ሳስብ ግን አንተም ደግሞ ዝም እንዳትጨቅጭቀኝ እጣ ክፍል ሰው እንዲያለኝ ብለህ እንዳትተው። ሀሊማን በትዳር በጣም እያጣደፋት አላጣደፍከኝም እንዳገበልህ ነው አይደለ? ፋታ ትስጠኝ ጨቅጭቀኝ። ስለዚህ አሁን አይታወቅም። ካናዳ ሄዳ ጨሳ አቧራው ጨሰ ሳይሆን በረዶ ጨሰው ሊሆን ይችላል። በረዶ ላይ እንጂ አንዳንዱ ነገር ስለምነግርህ ሰይፉዬ ከዛም ጀምሮ እናወራዋለን። ለህዝብ መድረስ አለበት። ለኔ የሚጨነቁ ብዙ አሉ እኮ ሰይፉዬ። እንደ ታናሽ እህቴ ነው የማይሽ። አባቴ እኔ ያንቺ ደስታ የኔ ደስታ ነው። ስለዚህ በእርግጠኝነት በልስቲንም ወዳችሁላታል። እንግዲህ የቤተሰብ አደራ ስላለብኝ ነው ትንሽ ይሄን በማድረግ የቅር ያላችሁ ካላችሁ እንዳታቆም ከኔ ጋር ነው የምትጣለው። ለምን መሰለህ? የእናቴ አደራ አለብህ። የኔም ደግሞ በጣም እንዳገባ እንድወልድ ጉጉት ስላለብህ ሰው ሰይፉ ለትዳር ስለ ትዳር ብዙ ይጠይቃታል ተብሎ እንዳልቀየም እንዳታቆም። ገፋፋኝ ማገባለህ ከመስኮን ገፋፋኝ ነግሬያለሁ። ሰይፉ ገፋፋት ብቻ ገፋፉልኝ ሰይፉ ገፋፉልኝ እንዳቆም አልፈልግም። ስለዚህ ገፋፋኛ እንደነች አሁን የሆነ ጉዳይ የሚጀብ መጣ ስለ ትዳር እንዳታቆም እስካገባ ድረስ ነግሬያለሁ። ዛሬ እንዲህ ድምቅ ብለሻል። እንደው አመስግኛቸው እስኪ እንዲህ ላሳመሩሽ። ቲጂ አገር ልብሳት እንደዚህ ድምቅ ያረጋችኝ ሰይፉዬ። በዚህ ላይ ደግሞ እንግዲህ በናሆም ሪከርድ በጣም 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 ተባባሪ ነው። ብታይ ናሆም ሪከርድ ኤልያስ እጅግ በጣም በቃ ይሄን ትግርኛ ስንሰራ እንዴት እንደሆነ ምን ነገር ነው የሆነ ነገር ልስራ ካልኩት እሺ ነው የሚለኝ። ምንም ፕሮግራም አይደል ምንም የለም። ስለዚህ ባለበት ኤልያስ ናሆም ሪከርድ በጣም ነው የምወደው አባቴ። በጣም በጣም አቤት ናሆም ሪከርድ ውስጥ ላይ ገብታችሁ እስኪ ይላት ሀሊማ አብዱራህማን ለስንብት በልስቲ ከሰይፉ በኢቢኤስ ያው